እንዴት እንደሚያምሩት በጣም የሚያምር ሽመና ነው የሚይዘው የምላችሁ በምክንያት ነው። እንዴት እንደሚያምሩት ሻይኑ በጣም ነው የሚያምረው። በቃ የሚያምር ግርማ ሞገስ ያለው ልብስ ነው። ላይ ቢወጣ እንዴት እንደሚያምር በተለይ የራስ ፕሮግራም ላላችሁ ይቀያይራል ቀለሙን እንዲና ሊስታረጉት ራሱ። ይሄ እንግዲህ ግማሽ ነጠላው ነው። ሙሉ ነጠላው ሲሆን ደግሞ እንዴት እንደሚያዘንጣችሁ አስቡት። የሳባ ጨርቅ የሚያምር መነን ህንድ ማግ። አሁን ደግሞ በህንድ ማግ እየሰራን ነው። ልብሶችን በሙሉ ወደ ህንድ ማግ እየቀየርን ነው። ህንድ ማግ ስትለምዱ ደግሞ በጣም ነው የሚያምር። ቤጅ ልብስ ለምትወዱ ነው የሚሆነው። በጣም ነው የሚያምረው። በጣም ቆንጆ ነው። በሰውነት ልክ በሸፒ ነው የሚሰራ። በሰውነት ቅርጽ ልክ ነው የሚሰራ። ሸንቀጥ ላላችሁ ከስተመሮች ይሆናችኋል። አለያ ለልጆቻችሁ ግራጁዌሽን ደግሞ ሸንቀጥሎ ቢሰራ ይሄ ያምራል። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የወሰን ጥበብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንደዚህ የሚያምር የሙሽራ እናት ልብስ ለብሻለሁ። እንዴት እንደሚያምር ከመስቀያውም ነው ከልብሱም ነው። እንደዚህ አይነት ልብስ ለሙሽራ እናት ይሆናል እምላችሁ በምክንያት ነው። ውበቱን አያችሁት? አንደኛ ልብስ እንዴት እንደሚያምር 5 አርብ ነው። እዚህ በላይም ጥለት ነው፣ ከታች ጥለት ነው። ሳባ ነው ይሄ ሽመናው። እንደዚህ አይነት ቆንጆ ጥለት የት አገኛለሁ ብላችሁ አትጨነቁ። በጣም ነው የሚያማምሩት ሲሰሩ፣ በጣም ነው የሚያምረው። ዋጋው በጣም መጠነኛ ነው። እንደዚህ አይነት ቆንጆ ልብስ ከፈለጋችሁ እኔ ጋር መደወል ነው። እንዴት እንደሚያምር እዩት። ካሜራማን በደንብ አሳያቸው። አያችሁት? ነጠላለው ከፈለጋችሁ ፈርጥና ጣልጣል እናደርግላችኋለን። እንዲህ ዝንጥ አድርገን በሰውነት ልክ እንሰራላችኋለን። ከፈለጋችሁ በወገብ ላስቲክ እንሰራላችኋለን። ይሄን የሚያገኙ ግን ወሰን ጋር ሲደውሉ ነው። ደውሉና ይዘዙ። በድጋሚ እንኳን ደህና ቆያችሁ። ልብሱ ተቀይሯል። እንግዲህ ይሄ የራሴ ቀሚስ ነው። ለገብርኤል በዓል የተሰራ ቀሚስ ነው። እንዴት እንደሚያምር ልነግራችሁ አልችልም። ለራስሽ መቼ ምርጥ ምርጡ እንደምትሉኝ እንደምታዩቸው እነዚህ የሚያማምሩ የቤተሰብ ልብስ ነው። አጋጣሚ ሙሽራ ነበረችንና ሙሽራዋ መገተሪያችን የዛብን ሄደች። የሙሽራ ልብስ የሰራንላት ነበር። እንዴት እንደሚያምር እዩት። ጥልፍ ሆኖ በሰፊው ጠልፈንላችሁ ፍላወር ነው የፈለጉ። ይሄኛው ደግሞ በመስቀል ነው የፈለጉ። ከፊት ለፊት ቅድ አላት። ከስተመር ይፈልጋ ነው። አያችሁት? እዚህ ጋር ቅድ ነው። እዚህ ጋር እንደዚህ ቅድ ነው። ፓሪ ነው ቅዱ ማለት ነው። እጁ እንደዚህ ነው የፈለገችው። ቲክታክ ላይ ለብሻው ነው ፖስት አድርጌላችኋለሁ። አጭር ቪዲዮ ላይ ፖስት አድርጌላችኋለሁ። ለብሻው በጣም ነው የሚያምረው ሲለበስ። ከለሩ በጣም የሚያምር ሰማያዊ ከለር ነው። እንዴት እንደሚያምር እዩት። ግሪን ነው የነበረ ካሁን በፊት ፖስት ሳደርጉት እዚህ ካላችሁ ከለር ቀይሬው ነው። እንዴት ቆንጆ እንደሆነ እንደዚህ ለሙስሊምና እስራኤል ላላችሁ ከስተመሮቻችን እንደዚህ አድርገን እንሰራላችኋለን። መስቀል ለምትፈልጉ ከስተመሮቻችን ደግሞ እንደዚህ አድርገን እንሰራላችኋለን። አያችሁት? ግትር ካላለ ቀሚስ የሆነ ደስ አይልም አይደል? ሙሽሙሽ አለ። መገተሪያው ስለወጣ ነው እንጂ 4 አርብ ነው። ሰፊ ልብስ ነው። በጣም ነው የሚያምረው። እነዚህ ልብሶች እንደዚህ ጽድት አድርገን ሰርተን 28 ሺህ ብር ናቸው። ኦርደር አድርጓቸው ሰርተን በፈለጋችሁት ከለር እንልክላችኋል። እንደምታዩት እንግዲህ እኔ ስመጣ ሁሌም በአዲስ ነገር ነው። የቆየ ልብስ ከሆነ ደግሞ ወይ ዲስካውንት ነው የምናወጣው ወይም የቆየ ልብስ ነው የምንላችሁ። ዛሬ የሚያማምሩ ለአይን አዲስ የሆኑ ቆንጆ ቆንጆ ዲዛይናዎችን ተዘጋጅቼላችሁ የመጣሁት መጪውን አዲስ ዓመት መጪውን ከጾም በኋላ ያሉት ሰርጎችን ግራጁዌሽኖችን ልናሳምርላችሁ የሚያማምሩ የሽመና ልብሶች ይዘንላችሁ መጠናል። እንደምታዩት ይህ ጽድት ያለ ሽመና በጣም ነው የሚያምረው። እንደምታዩት ነጠላው በጣም ቆንጆ ነው። ከለርፉል ነው። መነኑ ጽድት ያለ መነን ይብላችሁ። እኛ የምንይዘው መነን ስኳር አይጨመርበትም። ንጹህ መነን የምንይዘው። ሸካራ ከሆነ ሲታጠብ የሚጨማደድ ልብስ ከሆነ ስኳር መነን ይባላል። እሱ ዋጋውም ዲስካውንት ነው። ከታጠበ በኋላም ወደ ነበረበት አይመለስም። እንዲስታረጉትም ስኳር ነው። ዋጋውም ቅናሽ ነው። እኛ ደግሞ ንጹህ መነን የድሮ መነን በቃ ምንም ያልተጨመረበት ማግ ብቻ ተደርቶ የተሰራ ስኳር መነን ላልገባችሁ ደግሞ ይሄ ድሩ እንዲሄድላቸው ሸማኔዎች ትክክለኛውን የሻዩን ስኳር ዘፍቀው ድሩ ትክክለኛ ድር ያልሆኑን ይሰሩበታል። ከዛ መነኑም ጥቁር ነው። እንዲስታረጉትም ሸካራ ነው። ዋጋውም ቅናሽ ነው። እኛ ንጹህ መነን የምንይዘው በቃ ንጹህ መነን ማለት ነው። እንዴት እንደሚያምርት በጣም የምታምር አዲስ ዲዛይን የሆነች ቆንጆ የሆነች 4 አርብ ነች። ግን ወርዱ ከ75 ድረስ ነው። 70 እንኳን አይደለም፣ ወርደ ሰፊ ነው። 75 ድረስ ነው። እንዴት እንደምታምር ይዋት። ነጠላዋ እንዴት እንደምታምር ቆንጆ የሆነች አያችሁት? ነጠላው ሲያምር እስከ 2 ሜትር ከ25 አካባቢ ይሆናል። በጣም ነው የምታምረው። በጣም ቆንጆ ልብስ ነች። አዲስ ነች። 2 ከለር አላት።
ላይን አዲስ ነች፣ ለሽመናም አዲስ ነች። በጣም ቆንጆ ልብስ ነች። እቺ ልብስ አልቃላት 25 ሺህ ብር ነች። በጣም በተመጣጣኝ ዋጋ ነው እየጠሩት ያሉት ከምገዛበት አንፃር ለኔ ማለት ነው። ትንሽ ነው ያው ወደድ እንዳይልባችሁ እያልኩ ነው። ያው ከዚህም ከዛም አንድ ሰው አንድ ፍሬ ያዝም ብዙ ስለሚያዝ ከብዛት እያልኩ ነው ዋጋው አስተያየት የሚደረግበት። ከሌላ አንፃር ስታዩት ውድ ሊሆን ይችላል፣ ግን እኔ አዲስ ነገር ነው የሚይዝ። ሁለተኛ ንጹህ መነን ነው የሚይዝ። በቃ ሽመናችን ጽድት ያለ ከላይ የተቋጠረ ምናምን የሌለው እንደዚህ አይነት ሽመና የምንይዘው እናንተ ስታዙን ሌላ ቪዲዮ ላይ አይታችሁ ወደኛ ስትልኩት እነሱ ከገዙበት ግደን ገዝተን ልንሰራላችሁ እንችላለን፣ በእነሱ ዋጋ ማለት ነው። ሌላ ቪዲዮ ላይ ስታዙን የራሳችን ፖስት ያደረግናቸው ልብሶች ግን ንጹህ መነን ናቸው። ይህን ደግሞ እንዴት እንደሚያምር ይሁት። ይሄ ሁለተኛ ከለሩ ነው። ከፈለጋችሁ በዛ ከለር፣ ከፈለጋችሁ በዚህ ከለር በጣም ነው የሚያምሩት። በጣም ቆንጆ ልብስ ናቸው። እነዚህ ለሙሽራ እናትም የሚሆኑ ልብስ ናቸው። ለምን ዲዛይናቸው አዲስ ነው። ዲዛይናቸው ጽድት ያሉ ናቸው ከመጥበብ ውጭ ማለት ነው። እንደዚህ መጠነኛ ጥለት ለምትፈልጉ ይሆናችኋል። እንዳያችሁት ኦርደር አድርጉ። 2 ፍሬ ነው ያለ። ካፈለጋችሁ ደግሞ እንግዲህ ኦርደር አድርጌ ለማሰራላችሁ። አያችሁት እንዴት እንደሚያምር። አዲስ ልብስ ተሸምኖ እስኪሰራ 1 ወር ይፈልጋል። ሸማኔው 15 ቀን ቢለኝ በ20 ቀን ነው የሚሰጠው። ከዛ ከኛ ወደ ስፌት ወደ ጥልፍ ሲደረግ እንደዛ ስለሚጨርስ የተሸመነ ልብስ ስታዩ ግን በአንዴ ይደርሳል። አሁን ልብስ ብታዙት ከ1 ሳምንት በላይ ይጨርስብንም ወይ ከ10 ቀን በላይ ይጨርስብንም። ለምን አንስተን አንገቱን ብቻ መጥለፍ ነው። እንደ አዲስ ልብስ ሲሸመን ግን ጊዜ ይወስዳል። ፕሮሰስ አለው። ክሩ ላይ ይገኝ ይችላል፣ ድሩ ቆንጆ ድር ላይ ያገኝ ይችላል። ብቻ ጣጣውን እስኪጨርስ ጊዜ ይወስዳል። አያችሁት እንዴት እንደሚያምር። በጣም ነው የሚያምረው። ይህ ቆንጆ የሆነ ልብስ አልቆለት 25 ሺህ ብር ነው። 2 ከለር አለው። ከፈለጋችሁ በዛ ከለር፣ ከፈለጋችሁ በዚህ ከለር፣ በምትፈልጉት ከለር እንሰራላችኋለን። ከእናንተ የሚጠበቀው ደውላችሁ ዋትስአፕ፣ ቴሌግራም ላይ መላክ ብቻ ማለት ነው። ወርዱን አያችሁት? በጣም ሰፊ ነው። አሁንም ለሙሽራ እናት ማሚዬ ዝንጥ በይልኝ ልጅ ስትድሪ እዩልሽ እንዴት እንደሚያምር አዲስ ነገር እኛ ቤት ሁሌም አለ እንደምላችሁ፣ ሁሌም አለ። ጽድት ያለ ሽመና፣ ጽድት ያለ መነን፣ ቆንጆ ሽመና እንዴት እንደሚያምር እስኪ እዩት። የሳባ ጨርቅ የሚያምር መነን፣ ህንድ ማግ። አሁን ደግሞ በህንድ ማግ እየሰራን ነው። ልብሶችን በሙሉ ወደ ህንድ ማግ እየቀየርን ነው። ህንድ ማግ ስትለምዱት ደግሞ በጣም ነው የሚያምር። ቬጅ ልብስ ለምትወዱ ነው የሚሆናችሁ። ቬጅ ነው ህንድ ማግ ማለት ቬጅ ነው። ቬጅ መነን ለምትወዱ ህንድ ማግ የተሸመነ ልብስ ከተገኘ በጣም ጽድት ያለ ነው። በጣም ጠንካራ ነው። ማለትም ጠንካራ ነው ስላችሁ አገልግሎቱ በጣም በተለያየ ጊዜ ብታሰሩም ልብስ የሆነ ቀን ደግማችሁ ትለብሱታላችሁ። በተለይ የግሩፕ ካልሆነ ብቻችሁን ለቤተክርስቲያን ምናምን ለምታሰሩ ሰዎች አሪፍ ነው። እንደፈለጋችሁ ነው የምትለብሱት። በጣም ፋሽን ነው። አዲስ አበባ ህንድ ማግ በጣም ነው የሚለበሰው። በጣም በውድም ነው የሚሸጠው። እኛ ግን በአስተያየት ዋጋ አለን፣ እንሸጥላችኋለን። ይሄ ልብስ ደግሞ እንዴት እንደሚያምር ይሁት። ይሄ መነን ነው፣ የሚያምር መነን ነው። ከሁለት አይንም ጽድት ያለ ሁለት አይን ምንም አይነት ስኳር ያልገባበት ንጹህ መነን። ያው ለሽመና ለስኳር ምናምን የሚባለው ባለሙያ ስለሆነ የሚያውቀው፣ ለእናንተ ምንድን ነው ስኳር ልትሉ ትችላላችሁ። ማጉ በስኳር ይዘፈቃል። ከዛ ጥቁር ነው ማጉ። ከዛ ይሄ ከራራ ነው። እንዲህ ስታደርጉት ራሱ ከራራ ነው፣ አይለሰልስም። ይሄ የሚያምር ቆንጆ ልብስ በ35 ሺህ ብር ነው። እዘዙት። ቆንጆ አርጌ ሰርች ይልክላችኋል። ከወገብ በላይ የትኛውንም አማራጭ እንሸምንላችኋለን። ይሄ ለሙሽራ እናት በጣም ወቅቱን የጠበቀ በዚህ ሰዓት አዲስ ዓመት ነው። አዲስ ዓመት ወቅት ደግሞ እንደዚህ አይነት ልብሶች ቢለበሱ ይመረጣል። በትልቅም ቢሆን ሌላም ጊዜ ይለበሳል። ግን ቢጫ የተቀላቀለበት ልብስ ብትለብሱ ደግሞ ያዘንጣችኋል። ለግራጁዌሽንም ለሰርግም ይሆናል። እዘዙት። ወሰን ጥበብ ጋር የሚጠፋ አንድም ነገር የለም። ቆንጆ አድርገን ሰርተን እንልክላችኋል። ዋጋ 35 ሺህ። አሁንም ጽድት ያለ መነኑ የሚያምር የቸኮልኩ ነው። ካሜራም ፍጥነት መለየ ነው። እኔ ፈጠን ነው የምወደው ለምን እንደሆነ ተፈጥሮ። ይቺ ደግሞ እንደ ፈርጥ ነው የተሰራች። እንዴት እንደምታምር እዩት። በጣም ነው የምታምረው። በጣም ቆንጆ ልብስ ነች። በእጅ ጥልፍ ትሰራላችሁ ይመረጣል። ከፊት ለፊት 5 አርብ ነው። ከፊት ለፊት ይቺ ነች። በዚች ልክ ፊት ለፊቷ ብትሰራላችሁ፣ አሊያ ቀጭን ጥበብ ለፈለጋችሁ ደግሞ ጊዜ ካላችሁ እንደ አዲስ ለምትሸመን እንደዚህ ወራጅ ነው የምትሰራ። 5 አርብ ነው። ይቺ ፊት ለፊቷ ናት። ከኋላ ሰፊው ነው ማለት ነው። እንደዚህ ነው የሚሰራው። እንዴት እንደምታምር በወራጅ ተሰርታ ከፈለጋችሁ በዙሪያም ትችላላችሁ። ግን በዙሪያ ሲሆን 4 አርብ ይሆንባችኋል። ወራጅ ሲሆን በ5 አርብ። ወራጅ ልብስ ደግሞ ፋሽን ነው። ሽመና አያልፍበትም፣ አይከብድም፣ ቢንገላታ ይችላል ምናምን። እንዴት እንደሚያምር ወርዱ ሰፊ ነው። 5 አርብ ነው። ጽድት ያለ ልብስ ነው።
ልብሱ ፈርጥ ነው። ፈርጥ ይሄ እንደ ፈርጥ የተቀመጠ ነው። ፈርጥ ስላችሁ ያው ሽመናው በጣም ከባድ ሽመና ነው። ፈርጥ ከሆነ ልብሱ ሽመናው ከባድ መሆኑን መረዳት አለባችሁ። እንዴት እንደምታምር እዩት። ይቺ ልብስ ማልቃላት 25 ሺህ ብር ነች። ፈርጥ ናት ዲዛይኗ። ፈርጥ ከሆነች ደግሞ ትንሽ ትወደዳለች ልብሷ። ነጠላዋ እንዴት እንደምታምር በነጠላዋ ሳይዝ ራሱ ብናሸምናት እንዴት ቆንጆ እንደሆነች። ነጠላችን ጽድት ያለ 2 ሜትር ከ20 ወርዱ ስፋቱን እዩት። በጣም ነው የሚያምረው። ቀሚስ ከነጠላው እንደዚህ ነው። ፊት ለፊቷ እንደዚች ነች። ከዛ ወራጅ ነው የምትጠለፈው። ወራጅ ልብስ ለምትወዱ ይሆናቸዋል። አልቆለቴም 25 ሺህ ብር ነው። ጽድት ያሉ ሽመናዎች ናቸው የሚይዘው። መነናችን በጣም ቆንጆ ነው። የፈለጋችሁትን ሰው ልካችሁ ማሳየት ትችላላችሁ። የፈለጋችሁትን ሰው ባለሙያ ነው ይችላል ያውቃል የሚለውን ሰው ልካችሁ ሽመናዬን ብታዩት በጣም ነው የምትወዱት። 100% ፈርሞልኝ ነው የሚሄደው። እንደዚህ አይነት ልብስ ለምትወዱ ደግሞ ለሙሽራዎች እንዴት እንደሚያምር እዩት። አያምርም? ካሜራማን በጣም ነው የሚያምረው። በጣም ቆንጆ ነው። በሰውነት ልክ በሸፒ ነው የሚሰራ። በሰውነት ቅርጽ ልክ ነው የሚሰራ። ሸንቀጥ ላላችሁ ከስተመሮች ይሆናችኋል። አለያ ለልጆቻችሁ ግራጁዌሽን ደግሞ ሸንቀጥሎ ቢሰራ ይሄ ያምራል። ለግራጁዌሽን ወይም ለሙሽራዋ በዚህ ብንሰራላት፣ ለአጃቢዎቿ ደግሞ በዚች በትንሿ እንደዚች አድርገን እንሰራላችኋለን ማለት ነው። ለሚዜዎቹ ምናምን በጠበቧ እንዲች አድርገን እንሰራላችኋለን ማለት ነው። እንዴት እንደሚያምር ይሄ ነጠላ አለው። ግማሽ ነጠላ ነው ያለው። በጣም የሚያምር ምርጥ እንቁ የሆነ ሽማኔ የሸመነውን በጣም ነው የሚያምረው። ይሄ ልብስ አልቆለት 50 ሺህ ብር ነው። ኦርደር አድርጉት። ያው ልኬት ተመካክረን ነው። ይሄ ጥንቅቅ ያለ ልኬት ስለሚፈልግ ልኬቱን አብረን እንለካለን በቪዲዮ ኮል። ዳሌ ምንም ስለሚያስፈልግ በሰውነት ቅርጽ ልክ ወገብ ገባ ምናምን ስላለበት በደንብ የወደዳችሁት ሰው ብትደውሉልኝ እሰራላችኋለሁ። እቺ ደግሞ ለእናቶች የድሮ ጥበብ ነው የምትመስለው። ወድጃት ነው ከሸማኔ የተቀበልኳት። እንደዚህ አይነት ጥበቦች በጣም ተወዳጅ ናቸው። አታምርም? በጣም ነው የምታምረው። ይቺ ዙሪያ ሆና ተገጣጥማ ስትሰራ እንዴት እንደምታምር ልነግራችሁ አልችልም። በጣም ነው የምታምረው። በጣም ቆንጆ ጥበብ ነች። ዝንጥ ለምታረግ በግሩፕን ብትመጡ ይሰራላችኋል። ማሚዎች ለእናንተ ይሆናችኋል። ለአዲስ ዓመት ጥበብ ላማራችሁም ይሆናችኋል። ሁሌ የምታደርጉት አይነት ከለር፣ እንደዚህ አይነት ከለር ታውቃላችሁ። ነጠላዋ ምን ትመስላለች? አያችኋት? ጽድት ያለች ጽድት ያለ መነን። በቃ እኔ የማይሆን መነን እያልኳችሁ ነው። እናንተ ካላካችሁልኝ በስተቀር እኔ የሚይዛቸው መነን በጣም ቆንጆ ናቸው። እንዴት እንደምታምር እዩት። ወርደ ሰፊ ነው። 4 አርብ ነው። በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት 18 ሺህ ብር ነው። ነጠላው ትልቅ ነው። ኦርደር አድርጎ ሰርታ እንልክላችኋለን። አያችሁት? ይህ በጣም የሚያምር ሁለተኛ ከለር ነው። በበርገንዲ ነው። ያኛው ደግሞ በግሪን ነው። እንዴት እንደሚያምር እኔ ከሁሉ በላይ ምን ወደድኩት? ሳቦ ወይኔ እዚህ ጋር ሲሆን እንዴት እንደሚያዘንጥ አስቡት። በተለይ ለራት ፕሮግራም በቃ ለልጅ ሰርግ ማሚዬ ሻይ እንደምታረጊ አብረሽ ብልቅልቅልቅ ለምትዩ ጠይም ሰው ቀይ ሰው ምናምን አይደለም። ይሄ ሻይን በጣም ነው የሚያደምቃችሁ። በጣም ነው የሚያምረው። ይህ ሹሩባም ሆነ ሂውማንን ተሰፋችሁም ሆነ ነጠላውን ጣል አድርጋችሁት ይሄ በጣም ነው የሚያዘንጠው። እኔ እንዴት አድርጌ ላሳያችሁ? ሻይኑን ያወጡታል ካሜራማን? አዎ ሻይኑን ካሜራው ያወጣልኝ አይደለምና ለማስረዳት ከበደኝ። ሻይኑ ቢወጣ በካሜራ አሪፍ ነበር። ሻይኑ በጣም ነው የሚያምረው። በቃ የሚያምር ግርማ ሞገስ ያለው ልብስ ነው። ያችሁት ነጠላው ሻይኑ ቢወጣ ማለት ነው። ሻይኑ ካሜራ ላይ ቢወጣ እንዴት እንደሚያምር በተለይ የራስ ፕሮግራም ላላችሁ ይሉት ይቀያይራል ቀለሙን እንዲና እንዲህ ስታደርጉት ራሱ። ይሄ እንግዲህ ግማሽ ነጠላው ነው። ሙሉ ነጠላው ሲሆን ደግሞ እንዴት እንደሚያዘንጣችሁ አስቡት። ማሚዬ በእኔ ይሁንብሽ፣ ምርጫሽ ይሁን። ልብስ በጣም ነው የሚያምር። በጣም ዝንጥ የሚያደርግ በጣም የሚያምር። እንደው ሰው ካለሽ ላኪና ይሁን። እኔ እንኳ እንደው ነጋዴ ናት ለመሸጥ ብላ ነው ብላችሁ ካላመናችሁኝ በጣም ነው የሚያምረው። ይሄ በተለይ በጣም ደግሞ እንደ ጨርቅ ነው። እንደ ሳባ እንኳ ግርር አይልም። ገብቷችኋል? እንደ ጨርቅ ነው ሳባነቱ። በጣም ነው የሚያምር። ሳባነቱ ይለያል ያልኳችሁ ለዛ ነው። ይሄ ልብስ ሊዝንጥ ብሎ አልቆለት ከወገብ በላይ የራሱ ጥለት አለው። 60 ሺህ ብር ነው። በጣም ተመጣጣኝ ዋጋ። አያችሁት? ከወገብ በላይ ራሱ በራሱ ነው። ይሄ ጥለቱ ነው። ከወገብ በላይ የሚሰራው ነው። ከወገብ በላይ እንደዚህ በጥለት ነው የሚሰራ። ፈርስ የሚባል ነገር የለውም። ከፈለጋችሁ በዚህም ከለር ማሰራት ትችላላችሁ። በሁለቱም ከለር መሰራት ይችላል። ግን ዋናው ከለሩ እኛ ከለር ብለን የሰጠነው ይሄኛውን ነው። 5 አርብ ነው። በዛ ላይ 4 አርብ ማድረግ ትችላላችሁ። አንቨርሰሪ ላላችሁ እናቶች
ይሆናቸዋል። ይሄን በካባ ስታረጉት በቃ ታበራላችሁ። ምንም ጥያቄና መልስ የለውም። ጽድት ያለ ልብስ ነው። 100% የምተማመንበት ልብስ ነው። በጣም ነው የሚያምረው። ውሰዱ፣ ግዙ፣ ምርጫችሁ ይሁን። በደንብ ማስረዳችሁ የልብሱን ጥራት ለማሳየት ነው። እንዴት እንደሚያዘንጥ አስቡት። ከፈለጋችሁ በ4 አርብ እንሰራላችኋለን። እንደው ይከብደናል ምናምን ትልቅ ነው ካላችሁ 4 እናደርግላችኋል። ግን በ5 አርብ ጽድት ብሎ ይለበሳል። ይሄ አልቆ ለ60 ሺህ ብር ነው። ኦርደር አሉት። አሁንም ማሚዎች እንዴት እንደሚያምር ይሄ ልብስ በጣም የሚያምር ጽድት ያለ ቆንጆ ሽመና ያምራል። እንዴት እንደሚያምር ይሁት። በጣም የሚያምር ሽመና ነው የሚይዘው የምላችሁ በምክንያት ነው። እንዴት እንደሚያምር ይሁት። ይህ ቆንጆ የሆነ መነኑ ጽድት ያለ ስራው በጣም ቆንጆ የሆነ ልሙጥ እንዳይመስላችሁ። ይሄ ፈርጥ ነው ስራው። ነጠላውን እስኪ ላሳያችሁ ውበቱን። አያችሁት? ልነግራችሁ አልችልም። በጣም ነው የሚያምረው። ይሄ ከለር አይመርጥም። ቀይ ነሽ፣ ጠይም ነሽ፣ ጥቁር ነሽ፣ ያው የሰው ልጅ ከለር የተለያያል። እንዴት እንደሚያምር ይሁት። ይሆናቸዋል ማሚዬ፣ በጣም ነው የሚያምረው። ያዘንጣቸዋል። ይሄ ለእናቶች ብቻ አይደለም ለወጣቶችም በደንብ የሚሆናችሁ ከለር ነው። ከለሩ ይሄ ከለር ተወዳጅ ከለር ነው። ቬጁ ከለር በጣም ተወዳጅ ከለር ነው። እዛዙት። ይሄ ልብስ ጽድት ብሎ አልቆለት ቆንጆ ሆኖ 35 ሺህ ብር ነው። በቆንጆ መነናችን ምንም ስኳር የሌለው ንጹህ ውሃ መነን ነው። በቃ ውሃ በሉት። በቃ ይሄ ለስላሳ መነን ሶፍት የሆነ መነን እንደምንልክላችሁ። ቀጭን ጥበብም እንደዛው ነው። ቀጭን ጥበብም በጣም ነው የሚያምረው። እቺ ደግሞ የምታምር ልብስ እዩት እንዴት እንደምታምር። ዲዛይኗ ቆንጆ የሆነች ሽመናዋ የምታምር አርበ ሰፊ የሆነ አርባችን ሰፊ ነው እንደነገርኳችሁ። እንዲህ ቁምጥ ያለ አርብ የለንም። በጣም ነው የምታዘንጠው። አታምርም ካሜራማን? ከለሯ ደግሞ ዝም ያለች የሆነ ደስ የምትል ከለር ጸጥ ያለች በጣም ቆንጆዬ ልብስ ነች። ጽድት ያለች ልብስ ነች። ዋጋዋም ተመጣጣኝ ነው። እቺ ልብስ አልቆላት ቆንጆ ሆኖ ተሰርቶ 20 ሺህ ብር ነው። ኦርደር አድርጉት። እንዴት እንደሚያምር እዩት። ነጠላውን እስኪ ላሳያችሁ እንዴት እንደሚያምር። ነጠላው ጽድት ያለ ልብሱ ቆንጆ የሆነ በግሩፕን ብታሰሩት ይሆናቸዋል። ብቻችሁን ብታሰሩ ያዘንጣችኋል። ብቻ ዲዛይኗም ሆነ ከለሯ በጣም ነው የምታምረው። የመነናችን ትልቅነት ላሳያችሁ። የነጠላው ወርዱ ሰፊ ነው። ነጠላው ትልቅ ነው። በጣም ጽድት ያለ ንጹህ መነን፣ በቃ ንጹህ መነን ነው የምንይዘው። ገብቷችኋል? የወደደ ቢገዛ ያልወደደ ቢተው ይሻላል። ገብቷችኋል? የረካሽ ልብስ አቅርበን ስኳር የተዘፈቀ አርቡ ጠባብ ከታጠበ በኋላ እንዲህ ሽምጥጥ የሚል ልብስ አልይዝም። በታሪክ አላረገው። በጣም ነው የሚያምረው። ይሄ ልብስ አልቆለት 20 ሺህ ብር ነው። ዋጋውም ተመጣጣኝ ነው። ኦርደር አድርጉት። ከወገብ በላይ ጥልፍ በፈለጋችሁት ይጠለፋል። ከፈለጋችሁ እኔ እንደለበስኩት በፈርጥ ምን ይሆን በፈርጥ ብቻ ነው ሲምፕል የሆነች እንደኔ ማድረግ ትችላላችሁ። ነጠላውን ቆንጆ ነው። መነኑም ጽድት ያለ ነው። ይቺ ደግሞ ተመጣጣኝ ልብስ እንዴት እንደምታምር እዩዋት። በጣም ደስ የምትል ሁሉም ሰው የሚስማማበት አይነት ዲዛይን ነው። ይሄ ዲዛይን እና ይሄ ከለር ብዙ ጊዜ ብዙ ሰው ይወደዋል። በግሩፕ ይሆናቸዋል። እንዴት ቆንጆ እንደሆነች እዩዋት። በጣም ነው የምታምረው። ይሄ እንኳ ይኸውላችሁ ሁሉም ሱቅ አይነት የሚገኝ አይነት ልብስ ነው፣ ግን ወርዱ ሰፊ ነው። በንጹህ መነን ነው ያሸመንኩት። ምንም ስኳር በሌለበት በንጹህ መነን የተሸመነው። እንዴት እንደምታምር እዩዋት። በጣም ነው የምታምረው። ይሄ 4 አርብ ነው። ከፈለጋችሁ በ5 አርብ መሆን ይችላል። ወርዱን እዩት። ግን ወርደ ሰፊ ነው። 4 አርብ ነው። 5 አርብ አድርጊልኝ ካላችሁ ዋጋው ነው እንጂ የሚጨምረው መሆን ይችላል። እቺ ልብስ ቆንጅዬ ልብስ የምታምር ልብስ ጽድት ብላ ተሰርታ 17 ሺህ ብር ነች። ያችኋት ነጠላው በጣም ነው የምታምረው። በግሩፕ ለምትፈልጉ ግራጁዌሽን ላላችሁ ይሆናችኋል። ጽድት አድርገን ሰርተን እንልክላችኋል። እቺ ልብስ ደግሞ እንዴት አባቷ ነው የምታምረው! እንዴት ነው የምታምሪው! እንዴት ነው የምታምሪው! የሚያምር ቀይ ከለር ይሄን ግሪንም ቢጫም ልናደርግላችሁ እንችላለን። ግን ያው ጊዜ እንዴት እንደምታምር ይሁት። በጣም ነው የምታምረው። በሳምንት በ2 ሳምንት የሚደርስ ልብስ አለ። አዎ በሳምንት እንኳን በሳምንት በአንድ ቀን ልናደርስ እንችላለን። እንዴ ሲምፕል የሆነ ልብስ አለያ ግን ጭፍጨፋ ነው የሚሆነው። ገብቷችኋል? በቃ ረጋ ያለ ልብስ ቆንጆ ነው። እንዴት እንደምታምር ይሁት። 4 አርብ ነሽ። በጣም ነው የምታምረው። ከፈለጋችሁ በቢጫ መቀየር እንችላለን ለአዲስ ዓመት። ከፈለጋችሁት ግን ካሁኑ እንዳያችሁት ኦርደር ማድረግ አለባችሁ።
ነጠላው ትልቅነቱን መነኑን ጽዳቱን ልነግራችሁ አልችልም። ይቺ ጽድት ያለች ቆንጅዬ ልብስ አልቀላት 18 ሺህ ብር ነች። ነጠላዋ ምን ያክላል የሚለውን ነው። ነጠላዋ 2 ሜትር ከ10 ነች። ያው መዘነጫ ስንሽ በቂ ነች። በጣም ነው የምታምረው። ግን እንዴት እንደምታምር በቃ ጽድት ያለች ድምቅ ያለች ልብስ። ቀይ ልብስ ለምትወዱ እህቶቼም እናቶቼም ይሆናል። አዲስ አበባ ላላችሁ ከስተመሮቻችን መጣችሁ በአካል ማዘዝ ትችላላችሁ። የተለያየ ዓለም ያላችሁ ከስተመሮቻችን ደግሞ ዋትስአፕ፣ ቴሌግራም ላይ ታገኙናላችሁ። ደውሉና አዘዙ። ቪዲዮአችን እስከ መጨረሻው ካያችሁ ከመጀመሪያው እስከ መጨረሻው አዲስ ልብስ ነው የምንይዘው። ጽድት ያለ ልብስ እንዴት እንደሚያምር ደግሞ ይሁት። ይሄ በጣም የሚያምር አዲስ የሆነ ቆንጆ የሆነ ሽመናውም ከለሩም እጅግ በጣም የሚያምር ለሙሽራ እናት የሚሆን ልብስ በቃ ፕሮግራም ላላችሁ ሁሉ ይሆናችኋል። እንዴት እንደሚያምር ይሁት። በጣም ነው የሚያምረው። አዲስ ልብስ ነው፣ አዲስ ሽመና ነው። ሽመናችን እኔ እንዴት ብዬ ላስረዳችሁ? በቃ ጽድት ያለ ምንም አይነት መዛዛት የሌለው በጣም ቆንጆ ልብስ። መነናችን በጣም የሚያምር ሶፍት የሆነ መነን። ይሄ ልብስ አልቆለት 35 ሺህ ብር ነው። ሸማኔው በእጄ ነው። እዘዙ። ፈርስ የለውም። በዛ ላይ አያችሁት? ፈርስ የለውም። ይሄን የመሰለ ልብስ ታዲያ አያንስበትም? 35 ሺህ በአሁኑ ሰዓት 35 ሺህ ምን ይገዛል? ኢትዮጵያ ውስጥ ምንም አይገዛም። ቁጥር ሆኗል ብሩ። ከሆነ እንዴት እንደሚያምር ይሁት። በጣም ነው የሚያምር። ነጠላው 2 ሜትር ከ30 መነናችን ጽድት ያለ በጣም የሚያምር ፒች ከለር ነገር ነው የሚመስለው። እንዴት እንደሚያምር እንደዚህ አዲስና እንቁ የሆነ ልብስ ከፈለጋችሁ ወሰን ጥበብ ጋር ደውሉ። እኔ ህዝብ ለህዝብ የሆነ ልብስ አሊዝም። የቆየ ልብስ ካልሆነ ሁሌም አዳዲስ ነገር ነው የምሸጥ። ሁሌም አዳዲስ ነገር ነው የምትወዱት የኔ ከስተመሮች። ብዙም አይደገም ልብስ ነው የሚይዘው። የማይደጋገም ልብስ ማለት ነው። ወረፋ የሚበዛው ቤቱ ላይ ለዛ ነው። አዲስ አበባ የመጣ ሰው አድንቆ ነው የሚሄድ። ልብሳችን በጣም አድንቆ ነው የሚሄደው። እዚህ በአካል የሚመጣት ልብስ ሰው እንዴት ነው ልብሶች የሚያምሩት እያሉ ነው የሚሄዱት። አያችሁት? ይሄ እንዴት እንደሚያምር በጣም የሚያምር ቸኮሌት ከለር በቤጅ የሆነ ጽድት ያለ ቆንጆ ልብስ፣ ቆንጆ ከለር አገባብ ለዘናጭ ሁሉ ይሆናል። ይሄ ቸኮሌት ከለር ነው። ይሄ ቤጅ ነው እንደምታያችሁ። በጣም ነው የሚያምረው። በጣም የሚያምር ቆንጆ ልብስ። ይሄ ልብስ አልቆለት ቆንጆ ነው ተሰርቶ 28 ሺህ ብር ነው። ወይኔ ነጠላ እንዴት ነው የሚያምረው! እንዴት ነው የሚያምረው! እስኪ እዩት፣ እስኪ ፍረዱት አይታችሁ። ዛሬ ኮስተር የኔ ጨረስኩት ደክሞኝ ነው ሳልስቅ። እንዴት እንደሚያምር እዩት። በጣም ነው የሚያምረው። አያችሁት? በኩራት እንዲህ እያደረኩ ማሳያችሁ ልብሱ ቆንጆ ስለሆነ ነው። እንዴት እንደሚያምር ይሄ ልብስ አልቆለት 28 ሺህ ብር ነው። ኦርደር አድርጉት፣ ሰርተን እንልክላችኋለን። በያላችሁበት በ5 አርብ የተሰራች ቆንጆ ልብስ አታምርም? በጣም ነው የምታምር። እቺ ነጠላዋ ነች፣ ቀሚሱ ነች። እንዴት እንደምታምር ከለር ቀይረን እንሰራላችኋለን። በራሱ ከለር እንሰራላችኋለን። ዋጋ አልቆለት 17 ሺህ ብር ነች። ይሄ እንኳን ውድ ነው አይኖ 17 ሺህ ብር ለቀጭን ጥበብ ብዙ ውድ አይደለም። በእርግጥ በአዲስ አበባ ገበያ እንደው ኦንላይን ገበያ ላይ ካልሆነ መነኑ ጽድት ያለ ነው። ወርዱ ሰፊ ነው። 5 አርብ ነው። አዲስ ዲዛይን ነው እንጂ አለኝ እኔ እዚህ ጋር ዲስካውንት ማውጣላችኋለሁ። 12 ሺህ ብር 11 ሺህ ብር የሚባል የድሮ ጥበቦች አሉ። እነሱን አውጣላችኋለሁ። እነዚህ ግን አዳዲስ ናቸው። እንዴት እንደምታምር ይሁት። እቺ 17 ሺህ ብር። ባለፈው ፖስት ያደረግናቸው ልብሶች እንዳለን ያለው 17 16 ያልናቸው ማለት ነው። አያችሁት? እቺ ደግሞ እንዴት እንደምታምር እቺ 14 ሺህ ብር በቂዋ ነው። የገበያ ልብስ ነች። በጣም ነው የምታምረው። እንደዚህ አይነት ቀጭን ጥበብም አለን። በጣም የሚያማምሩ አዲስ ቀጭኖችም አሉ የገቡ። ይሄን አያችሁት? አሁን ይሄ ለአይንም አዲስ ነው፣ ዲዛይኑም አዲስ ነው። እንዴት እንደምታምር ቅመም ያለች ቆንጆ ልብስ። እዛ በላይ 5 አርብ 2 3 4 5 እንዴት እንደምታምር አያችሁት? በግሩፕም ይሆናችኋል፣ ብቻችሁን ብታሰሩት ይሆናችኋል። አያችሁት?
ዋጋ አልቆላት 16,000 ብር ነች። ተሳቅቄ ነው እሱን ራሱ እኔ የሚያዋጣኝ 18,000 16,000 ግን እስኪ አንዳንዴ ተጎርተህ ደንበኛ ብዙ ትይዛለህ። እንዲች አዲስ ሽመና ነች። በጣም ነው የምታምረው። ከለር ቀይረን የምንሰራላቸው ታምራለች። እንደምታዩት ይህ የሚያምር ለአዲስ ዓመት የሚሆን አዲስ ዓመት እንድምቅ አድርጌ ሌላ ቪዲዮ ቀረጽላችኋለሁ። ግን ልብሱ መሸመን ስላለበት የምትፈልጉ ካላችሁ እንዴት እንደምታምር የኢትዮጵያ አዲስ ዓመት ማለት አዲስ እድሜ፣ አዲስ ህይወት፣ አዲስ ተስፋ፣ አዲስ ነገር የምንጀምርበት ስለሆነ ያከርሞ ልብስ አለኝ ለእንትና ግራጁዌሽን ያሰራሁት ልብስ አለኝ ምናምን አይሰራም። ለዛ ነው ትንሽ ጥበብ የምናቀርብላችሁ። ብዙ ጥበብ ስለምታሰሩ ዋጋውም እንዳይወደድባችሁ ነው። እንዴት እንደምታምር ያት 5 አርብ ነች። ጽድት ያለች ለአዲስ ዓመት የምትሆን ሌላም ጊዜ ልለብሷት የምትችል 5 አርብ ጥበብ ነች። እንዴት እንደምታምር ግን ነጠላው 2 ሜትር ከ20 እንደዚሁ ጽድት እንዳለች ነው የምንልክላችሁ። ካሁን ኦርደር አድርጎ 16 ብር በ5 አርብ እንደምታዩት እንደዚህ አይነት ልብስ በተለይ ኤርትራዊ ደንበኞች ተወዳላችሁ። አያችሁት? በሳባን የተሸመነ በጣም ነው የሚያምረው። ከስር ዙሪያ ነው። ወራጅ ማድረግ ትችላላችሁ። ለአዲስ ዓመት ይሆናችኋል። ይሄ በወራጅ ቢሰራላችሁ አያምርም? ለግሩፕ አሰርተንላችሁ የተረፈ ነው። በጣም ነው የሚያምረው። ጽድት አድርገን ይሄ የገበያ ልብስ ምናምን አይደለም። ጽድት አድርገን ያሸመነው በጣም ነው የሚያምረው። ከታች እንደዚህ ነው። ይሄ ሳባ ነው። ሳቦሪኮ ይታያል። ካሜራማን በደንብ ወጥቷል። እንዴት እንደሚያምር ይሄ ነጠላው ነው። ብዙ ጊዜ እንደዚህ አይነት ልብስ ታዙኛላችሁ። አያችሁት እንዴት እንደሚያምር። ይሄ ልብስ ከፈለጋችሁ ወራጅ ተሰርቶ ከፈለጋችሁ አንገት ላይ ተሰርቶ በ14,000 ብር ታገኛላችሁ። ኦርደር አድርጉት። ሽፎኖቻችን ደግሞ ለየት ያሉ ናቸው። እንዴት እንደሚያምሩ ከፈለጋችሁ ጃፖኒ፣ ከፈለጋችሁ ልጁ እንደ ጽድት ያለች፣ ከፈለጋችሁ እንደዚህ አጓጉል በ9,000 ብር ምርጫው የእናንተ ነው። ሁሉም አለን። ኦርደር አድርጉ። ወሰን ጥበብ ጋር መጣው የሚያጡት ነገር የላችሁም። እስኪ እኔ ልብስ በጣም ነው የምታምረው። አያችሁት? 5 አርብ ነው። በጣም ነው የሚያምረው። በፈርጥ ነው የሰራኋት። አንገቷም ቀለል ያለች ናት። ወገቧ እዚህ ጋር ቀለል ያለች ናት። ምንም ጥልፍ የለውም። በቃ እንዲህ ሲምፕል የሆነ ልብስ ነው የፈለኩት። በአንድ ቀን እንዲያልቅልኝ ለገብርኤል ስለፈለኩ ስለትናንት። ይሄ ልብስ ከፈለጋችሁ ፈርጥ ነው ዲዛይኑ። ሽመናው ከባድ ነው። 25,000 ብር ነው። ኦርደር ማድረግ ከፈለጋችሁ ይሄው ኦርደር ማድረግ ትችላላችሁ። ነጠላው ትልቅ ነው። ጽድት ያለ ልብስ ነው። የዛሬውን አበቃው። መልካም ሳምንት ይሁንላችሁ። ቶሎ ላኩልን። ቶሎ ሰርተን እንድን ለምን እኛ ቤት ስራ በጣም ብዙ አለ። ወረፋ ስለሚበዛ ልብሳችን ቆንጆ ስለሆነ ፈላጊያችን ብዙ ነው። በኮንፊደንስ ለምነግራችሁ ይሄ። ስለዚህ ካሁን ኦርደር አድርጉ። ቆንጆ አድርገን ሰርተን ለአዲስ ዓመት እንዲደርስላችሁ እንድንልክላችሁ ጊዜ አትውሰዱ። መርጣችሁ ላኩልን። ሰርግም ያላችሁ ክርስትናም ያላችሁ ኤቭሪቲንግ የተለያየ ፕሮግራም ያላችሁ ቤታችሁ ነው። ኦርደር አድርጉ። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ሳምንት